ሰላም ጤና ይስጥልን የሂሬን ኒውስ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። በመጪዎቹ 10 ቀናት ከቀላል እስከ መካከለኛ ዝናብ ይዘንባል የኢትዮጵያ ሜትሮሎጂ ኢንስቲትዩት። የክረምት ዝናብ አሁን ላይ ባላገኙ አንዳንድ አካባቢዎች በሚቀጥሉት ቀናት የተሻለ ዝናብ እንደሚያገኙ ኢንስቲትዩቱ ጠቅሷል። የዝናብ እጥረት በሚታይባቸው አካባቢዎችም በመጪዎቹ ቀናት የተሻለ የዝናብ መጠን ሊያገኙ እንደሚችሉ ኢንስቲትዩቱ ትንበያውን ያመለክታል። በአማራ ክልል ወሎ፣ ደቡብ ጎንደር፣ ሰሜን ጎንደር፣ ሰሜን ሸዋ ዞን እንዲሁም በትግራይ ክልል የክረምቱ ዝናብ በመዘግየቱ የአዝመራ ዝርያ ወቅት ያለፈ በመሆኑ ገበሬው ከባድ ስጋት ላይ ወድቋል። በሰሜኑ የሀገራችን ክፍል የክረምቱ ዝናብ ዘግይቶ ከሚጀምርባቸው አካባቢዎች አንዱ ቢሆንም በሌሎችም አካባቢዎች ተመሳሳይ መሆኑ አሳሳቢ ሆኗል። ቤት ሰርቶ ያለ ማከራየት አይቻልም ተብሏል። አከራዮች ተጠንቀቁ። በአዲስ አበባ አዲስ መመሪያ ወጥቷል። ቤት ሰርተው ወይም አድሰው ሳይጠቀሙበት ወይም ሳያከራዩ ለ6 ወራት ካስቀመጡ መንግስት ቢከራይ ሊያገኝ የሚችለውን ገቢ አስልቶ ግብር እንዲከፍሉ ያደርጋል ተብሏል። ይባስ ብሎ ደግሞ ቤቱ ሳይከራይ ከ5 ዓመት በላይ ከቆየ ዓመታዊ የንብረት ግብሩ ላይ 25% ተጨማሪ ቅጣትም ይጣልበታል። አከራዮች ቤቴ ነው የፈለኩትን አደርጋለሁ ማለት አይችሉም ተብሏል። የህግ ባለሙያዎችም ቤት ለማግኘት ህዝቡ ቸገረ ቤት ዘግቶ ማስቀመጥ መብት አይደለም እያሉ ይገኛሉ። ቤታችሁን ዘግታችሁ ያስቀመጣችሁ አከራዮች ሰው ይኑርበት ተብላችኋል። አምባሳደሩ ጀነራሉን እንዳያገኙ ተከለከሉ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በዛሬው የመቀሌ ጉዟቸው ለውይይት ቀጥረዋቸው የነበሩትን አመራሮች ሳያገኙ መመለሳቸው ተሰምቷል። አምባሳደሩ በህወሓትና በፌዴራል መንግስት የተፈጠረውን ውጥረት ለማርገብ ከወትሮ በተለየ ሁኔታ በቻርተር አውሮፕላን ሉካናቸውን አስከትለው ወደ መቀሌ ተጉዘዋል። ማሲንጋ ወደ መቀሌ ያቀኑትም በዋናነት የህወሓቱን ሊቀመንበር ደብረጽዮን ገብረ ሚካኤልንና ሌተናል ጀነራል ታደሰ ወረደን ለማነጋገር ነበር ተብሏል። ማሲንጋ የተወያዩት ከህወሓቱ ምክትል ሊቀመንበር አማኑኤል አሰፋና አምባሳደር አዲስ ዓለም ባሌማ ጋር ነው። ማሲንጋ መቀሌ ከደረሱ በኋላ የተቀበሏቸውና ለውይይት የተቀመጡት ከነዚህ ሁለት አመራሮች ጋር ነው። በፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር አፍርሰው ስልጣን የተቆጣጠሩት የህወሓቱ ሊቀመንበር ደብረጽዮን መቀሌ ውስጥ የሉም በሚል ምክንያት ከአምባሳደሩ ጋር አልተገናኙም ተብሏል። የአሜሪካ ልዑክ የመቀሌ ጉዞ በኃይል ስልጣናቸውን የተቀሙትን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰን ማግኘት አልቻሉም ተብሏል። ከስልጣን ከወረዱ በኋላ ከአደባባይ እይታ የጠፉት ጀነራል ታደሰ አምባሳደሩን እንዳያገኙ በህወሓት የጸጥታ አመራሮች የደህንነት ስጋት በሚል እንደተከለከሉ ተሰምቷል። አምባሳደሩ ጀነራል ታደሰ ወረደን እንዳያገኙ መከልከል የቀድሞ አለቃቸው ጌታቸው ረዳ በፌስቡክ ገጻቸው ገልጸዋል። በአዲስ አበባ ከተማ አልኮል ጠጥተው ሲያሽከረክሩ የነበሩ 3000 አሽከርካሪዎች በደንብ መተላለፍ ተቀጡ። የአዲስ አበባ ከተማ ትራፊክ ማኔጅመንት ባለስልጣን በ2018 በጀት ዓመት አልኮል ወይም ማደንዛዥ እጽን ተጠቅሞ ማሽከርከርን ለመከላከል የቁጥጥር ስራ አከናውኗል። የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ወይዘሮ ገነት ዲባባ ለብስራት ሬዲዮ እንደገለጹት በበጀት ዓመቱ በተካሄደ የቁጥጥር ስራ 3356 አሽከርካሪዎች አልኮል ጠጥተው ሲያሽከረክሩ በመገኘታቸው በደንብ መተላለፍ ተቀጥተዋል። ባለስልጣኑ ጠጥቶ ማሽከርከር ለአሽከርካሪውም ሆነ ለሌሎች የመንገድ ተጠቃሚዎች ከፍተኛ አደጋ የሚያስከትል በመሆኑ ቁጥጥሩን በከተማዋ በሚገኙ 11ዱም ክፍለ ከተሞች አካሂዷል። በቀጣይም አልኮል ጠጥቶ ማሽከርከርንና ሌሎች የትራፊክ ደንብ ጥሰቶችን ለመከላከል ቁጥጥሩ እንደሚጠናከር ባለስልጣኑ ገልጾ አሽከርካሪዎችና እግረኞች የትራፊክ ህግና ደንብን አክብረው እንዲጠቀሙ አሳስቧል። የአውሮፓ ህብረት በሱዳን ወርቅ ላይ ማዕቀብ ጣለ። የአውሮፓ ህብረት ምክር ቤት የሀገሪቱን የጦርነት ኢኮኖሚ ለማዳከምና የቀጠለውን ግጭት የገንዘብ ምንጭ ለመቀነስ ከሱዳን የሚመጣን ወርቅ መግዛት፣ ማስገባት ወይም ማስወጣት ማጓጓዝ ላይ ነው ማዕቀብ የጣለው። ማዕቀቡ ከሱዳን የሚመጣን ወርቅ መግዛት፣ ወደ ሀገር ማስገባት ወይም ማጓጓዝ ላይ የተጣለ ሙሉ እገዳ ሲሆን ለወርቅ ማዕድን ማውጣትና ማጣራት ሂደት ውስጥ በስፋት ጥቅም ላይ የሚውሉትን ሜርኩሪና ሲያናይድ ኬሚካሎችን ለሱዳን መሸጥ፣ ማቅረብ፣ ማስተላለፍ ወይም መላክ ይከለክላል። ከዚህም በተጨማሪ ከወርቅና ከነዚህ ኬሚካሎች አቅርቦት ጋር የተያያዙ ቴክኒካዊ እገዛ፣ የፋይናንስ ድጋፍ ማድረግ ህብረቱ አግዷል።
ለሐምሌ 11 የተጣራውና ፍቃድ ያገኘው የአዲስ አበባው የተቃውሞ ሰልፍ ከትግራይ የተፈናቀሉትን እንደሚያሳትፍ አስተባባሪዎቹ ለአዲስ ማለዳ ገለጹ። በአዲስ አበባ ከተማ ለመጪው 11 ቀን 2018 ዓ.ም የተጠራውና በህገወጥ ወታደራዊ ምልመላ እንዲሁም በሰላማዊ ዜጎች እስር ላይ ያተኮረው የተቃውሞ ሰልፍ የመንግስትን ፍቃድ ማግኘቱንና በከተማዋ የሚገኙ በርካታ የትግራይ ተፈናቃዮችም በሰልፉ ላይ እንደሚሳተፉ የሰልፉ አስተባባሪዎች ለአዲስ ማለዳ አስታወቁ። የስምረት ፓርቲን ጨምሮ ሌሎች የፖለቲካ ኃይሎችን ያካተተው የትግራይ ሰላምና የለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ክልል እየተፈጸሙ ያሉትን ወታደራዊ አፈሳ ለማውገዝ፣ የታሰሩ እናቶችንና ገበሬዎችን ድምጽ ለማሰማት እንዲሁም ለአዲስ አበባ ተፈናቃዮች ተገቢውን ድጋፍ እንዲደረግ ለመጠየቅ ያለመ መሆኑ ተገልጿል። የስምረት ፓርቲ ጽህፈት ቤት የሚዲያና ኮሚኒኬሽን ኃላፊ ሀለፎ ምርአ ለአዲስ ማለዳ እንደተናገሩት የሰልፉ ዋና ዓላማ በትግራይ ክልል ህጋዊ ያልሆነ አዋጅን መነሻ በማድረግ በወጣቶች ላይ እየተፈጸመ ያለውን አስገዳጅ ወታደራዊ ምልመላና ያለ አግባብ የታሰሩ እናቶችንና ገበሬዎችን በደል ለዓለም አቀፍ ማህበረሰብ ይፋ ማድረግ ነው። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገውን የህወሓት ቡድን የፕሪቶሪያው ስምምነት ፈርሷል በሚል እያከናወነ ያለውን ተግባር ለማውገዝ የፌዴራል መንግስት የበኩሉን ኃላፊነት እንዲወጣ ለመጠየቅና በጦርነት ምክንያት ተፈናቅለው አዲስ አበባ የሚገኙ የትግራይ ተወላጆችን አስፈላጊውን ሰብአዊ ድጋፍ እንዲያገኙ ለማስቻል እንደሆነ ኃላፊው አስረድተዋል። በትግራይ ክልል ውስጥ የሚፈጸመው እስርና ወከባ በሰልፈኞቹ ላይ የስነ ልቦና ፍርሃት ሊፈጥር እንደሚችል ቢታሰብም ጦርነቱን ሽሽት ወደ አዲስ አበባ የመጣው ተፈናቃይ ማህበረሰብ ግን በሰልፉ ላይ በከፍተኛ ቁጥር ይሳተፋል ተብሎ እንደሚጠበቅ አስተባባሪዎቹ አመላክተዋል። የተቃውሞ ሰልፉን ለማስደረግ ከ15 ቀን በፊት የወሰንን ቢሆንም ከሚመለከተው አካል ፍቃድ እስኪሰጠን ስንጠባበቅ ቆይተን አሁን ላይ ፍቃድ በማግኘታችን እንቅስቃሴያችንን ይፋ አድርገናል ብለዋል። ሀለፎም የህወሓት ቡድን ከራሱ የተለየ የፖለቲካ አቋም የሚያራምዱ ወገኖችን ሁሉ እንደ ጠላት እንደሚመለከት የጠቀሱት ኃላፊው በክልሉ ያለው ሁኔታ አልመች ብሎት ወደ አዲስ አበባ የሚመጣውን ዜጋ ሁሉ እንደ ባንዳና ጠላት ነው የሚቆጥሩት፣ እነሱ ብቻ ትክክለኛና ጀግና መስለው ይታያቸዋል ሲሉ ወቅሰዋል። የሰልፉ ዋና ዓላማ የህወሓትን አምባገነናዊ አካሄድ ማውገዝ መሆኑን አስረግጠው ገልጸዋል። ህወሓት ከአሜሪካ ማስጠንቀቂያ ደረሳት። የአሜሪካው አምባሳደር ኤርቪን ማሲንጋ ዛሬ መቀሌ ድረስ በመጓዝ ለህወሓት ከፍተኛ አመራሮች ጥብቅና የመጨረሻ ማስጠንቀቂያ ሰጥተዋል። አምባሳደሩ በጉብኝታቸው ወቅት በግልጽ እንዳሳሰቡት ህወሓት በአስቸኳይ ወደ ፕሪቶሪያው የሰላም ስምምነት መመለስ እንዳለበትና ማናቸውንም እንቅስቃሴዎቹን በዚሁ ስምምነት ማዕቀፍ ውስጥ ብቻ መምራት እንዳለበት አሳስበዋል። ይህ የአሜሪካ ግልጽ ማስጠንቀቂያ ህወሓት ከቅርብ ጊዜ ወዲህ ከስምምነቱ ውጪ እያደረጋቸው ባሉ ወታደራዊና ፖለቲካዊ እንቅስቃሴዎች ዙሪያ ዋሽንግተን ያላትን ከፍተኛ ስጋትና ቁጣ ያሳየ ሆኗል። አምባሳደር ኤርቪን ማሲንጋ በማሳሰቢያቸው ላይ ከፕሪቶሪያው ስምምነት ውጪ የሚደረግ ማናቸውም የማፈንገጥ ሙከራ በአሜሪካና በአጠቃላይ በዓለም አቀፍ ማህበረሰብ ዘንድ ተቀባይነት እንደሌለው አስገንዝበዋል። ህወሓት በስምምነቱ መሰረት ትጥቅ መፍታት፣ የሰራዊት ማቋቋሚያና መልሶ ማደራጀት ጉዳዮችን በአግባቡ እንዲተገብርና ከአካባቢው ሰላምና መረጋጋት አኳያ ወደ መስመሩ እንዲመለስ በጥብቅ ተጠይቋል። ይህ ዛሬ መቀሌ የተሰጠው የአሜሪካ ቀጥተኛ ማስጠንቀቂያ ህወሓት በስምምነቱ ዙሪያ የያዘውን አቋም እንዲያስተካክልና ከቀጣይ ዓለም አቀፍ ጫናዎች ራሱን እንዲጠብቅ የተላለፈ የመጨረሻ ጥሪ ተደርጎ ተወስዷል። ከጠመንጃ አፈሙዝ ወደ ምክክር ጠረጴዛ ኢትዮጵያውያንን ከዳር እስከ ዳር በጠረጴዛ ዙሪያ የሚያሰባስበው ታሪካዊ የሀገራዊ ምክክር መድረክ በይፋ ተጀምሯል። ይህ ምክክር ኢትዮጵያ በግጭትና በጦርነት ሳይሆን በህዝቦቿ መግባባትና የጋራ ትርክት ላይ የምትገነባ መሆኗን የሚያረጋግጥ ወሳኝ የሀገር ግንባታ መድረክ ነው። ለዘመናት በጠመንጃ አፈሙዝ ላይ የቆዩት የኢትዮጵያ የፖለቲካዊ አጀንዳዎች በዛሬው ዕለት ወደ ምክክር ጠረጴዛ መጥተዋል። ዜጎች በሀሳብ የበላይነት አምነው ለሀገራቸው የወደፊት ዕጣ ፈንታ በጋራ የሚመክሩበት መድረክ መፈጠሩ የኢትዮጵያን የፖለቲካ ባህል ከግጭት ወደ ውይይት የማሸጋገር የጦርነት አማራጭን ትቶ በጋራ ምክክር ላይ የተመሰረተች ኢትዮጵያን ለመገንባት የተጀመረው ይህ ጉዞ ልዩነቶችን ተነጋግሮ የመፍታት ባህልን እያጎለበተ ነው። መድረኩ የቆዩ ጠባሳዎችን በይቅርታ በመጠገም በሀገራዊ ጉዳዮች ላይ ከስምምነት ለመድረስና ዘላቂ ሰላምን ለማረጋገጥ ያለመ ነው። ይህ ታሪካዊ ሂደት ኢትዮጵያ ለችግሮቿ በኃይል ሳይሆን እንደ ዘመነው ዓለም በውይይት መፍትሄ የመሻት አቅሟን ያሳየችበት ነው። ከዚህ በኋላ የኢትዮጵያ የፖለቲካ ትርክት የግጭት ሳይሆን የምክክር፣ የመጠላለፍ ሳይሆን የትብብር፣ የመለያየት ሳይሆን የአንድነት እንደሚሆን ይጠበቃል። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቆይታ።